እልልልልልልልል ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ። ሰላም ናችሁ ወይ? እንዴት ናችሁ? የጨርጨራ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁት? እኔ ሰላም ነኝ አለው። ተመስገን፣ ክብር ለመድኃኒዓለም። እንዴት ናችሁ እናንተ? በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። እንግዲህ እንደምታዩት ሪታና አብርሽ ተገናኙ። አብርሽ ተገኘ፣ ከጠፋበት ቦታ ተገኘ። ደስ ይላል እና አንድ ላይ ተመልሶ ተገናኙት እና በጣም ደስ ይላል። እንዴት ናቸው እናንተ? እንግዲህ ሪታና አብርሽን የምትወዱት ሰዎችና ጥሩ ነገር ጥሩ ምኞታችሁን የምትመኙለት ሁሉም እንኳን ደስ አላችሁ ብያለሁ። እኔማ ሲጀመር ሳይ በእልልታ ነው የገባሁት። እንደምታዩት በጣም ደስ ይላል እና ሰው ሲዋደድም ደስ ይለናል፣ ስጣሉም ደግሞ ቅርቅር እያለን ያው እኛ ምን አለን እኛ እነሱን እያየን መስናናት ነው እናቴ። እና በጣም ደስ ይላል። እንኳን ደስ አላችሁ። ለማንኛውም ሪታና አብርሽ እንኳን ተገናኛችሁት እና ሲጀመር አውቃችሁ ነው እንጂ ተጣልታችሁ አይደለም። የናል ማለት ነው። እሱ ይቅርታ ጠይቋል። ሲጀመር ቪዲዮ መሰራት የለበትም ወንድሜ ብሎ በጣም ተጣልተዋል ማለት ነው። እና ምንም እንደዚህ የሚካበር ነገር አይደለም፣ ትንሽ ቀላል ነገር ነው። እና እኔና ሪታ አውርተን መፍታት እንችላለን ነበረ፣ ግን እኔ ለጊዜ ማረጋጋትና የራስን ማረጋጋት ስለፈለኩ ነው እንጂ ሌላ ነገር ተፈጥሮ አይደለም መሀላችን ብሎ እንግዲህ እኔና ሪታ አንለያየም አንለያየም ብለዋል። እንግዲህ ቃል ገብቷል ማለት ነው። እኔ ለሪታም ቃል ገብቻለሁ፣ ከዚህ በፊትም ቃል ገብቻለሁ፣ አሁንም እደግማለሁ። እኔና ሪታ አንለያየም ብሎ ቃል ገብቷል ማለት ነው። በጣም ደስ ይላል። ቃሉ የእውነት የዘላለም ይሆነ የዘላለም ይሆን የእውነት ማለት ነው፣ የልብ እና በጣም ደስ ይላል። ደስ ስትደሰቱ እኛም እንደሰታለን። እኛን እናንተ የምንከታተለው ፍቅራቸው ስትደሰቱ በቃ እኛም ደግሞ አብረን እናንተ ጋር እንደሰታለን። እንደዛውም ስትጣሉ ቅርቅር ይለናል። እንደዛ ነው ማለት ነው። ስለዚህ ስለተገናኛችሁት ሁለተኛ ጊዜ ደስ ብሎናል። ፍቅራችሁ እስከ ዘላለም ይሁን። እናንተም ብለዋል፣ እኛ ቀለበት አስረናል። ቀለበት ማሰር ማለት ትልቅ ነገር ነው። ዝም ብሎ ትርጉም አለው፣ ዝም ብሎ አይደለም፣ በአፍ አይደለም ብለዋል። እንግዲህ እውነት ነው። ቀለበት ማለት የሚያውቅ ሰው በጣም ትልቅ ነገር ነው ማለት ነው። ሲጀመር ፍቅር ዋስትና ማለት ያስፈልጋል። አንድ ሰው ለፍቅር ብሎ ያው እውነተኛ ፍቅር መቼም ቢሆን ደግሞ አይጠፋም ማለት ነው። ከልቡም አይወጣም፣ ማረሳሳትም አይቻልም ማለት ነው። ስለዚህ ቀሪ ዘመናችሁን በደስታ በፍቅር እና ልጆች ወልዳችሁት በደስታ በፍቅር እንድትኖሩ ምኞታችን ነው ማለት ነው። በጣም ደስ ብሎናል ስለተገናኙት፣ አብሩን ተመልሶ ስለተገናኙ በጣም ደስ ብሎናል። እናንተም ደስ እንዳላችሁ ተስፋ እናደርጋለን ውድ ቤተሰቦቻችን። ያው ባለፈው ትንሽ ግርግር ላይ ነበረ ሁሉም ሚዲያ ላይ እና በጣም ቅርቅር ይላል ነበረ። አሁን ግን ያው እነሱ መጥቶ ሚዲያውን ፈታ አድርገውታል። ደግሞ እንግዲህ ተመልሶ እንዳይጠፉ ደግሞ ተስፋ እናደርጋለን። እኛም በጣም ደስ ይላል። ያው እርጉዝ ናት የሚባለው ሲጀመር እርጉዝ ለመሆን ሪታ መውለድ አትችልም። እንደ አይነትም ወሬው ነበረ ሰምቻለሁ ማለት ነው። የሆነ ሚዲያ ላይ በስልክም ተደውሎ ምናምን ስለዛ ነው ቲቶ ተጠፋው ምናምን ተብሎ ነበረ። ግን እንዲህ አይነት ነገር የሚባል ነገር የለም። እኔ የጠፋሁት በትንሽ ሰበብ ነበረ። እሱም ደግሞ ጠፍቼ ሳይሆን ትንሽ እረፍት ለራሴ ብቻ መሆን ፈልጌ ነው እንጂ ጠፍቼ አይደለም። ከዚህ በኋላ ሲጀመር እሱም ትቼሽ አልጠፋም የኔ ፍቅር የኔ ውድ እያላት ነው እና በጣም ተናፍቋል እና እንደምታዩት ምልምል እያሉ ነው እና በጣም ደስ ይላል እና እንደ ሙቪም እና ጓደኞቹ እንዳለ ይሄቱ በጣም ደስ ይላሉ ማለት ነው። ፍቅራችሁ ያስቀናል እና እንኳን ደስ አለህ ወንድሜ። እንደዚህ ስትሆኑ ነው የምታምሩት፣ እንደዚህ ስትሆኑ ደስ የምትሉን እኛም እና በርቱት።
ፍቅራችሁን ለማንም ብላችሁም ለምንም ብላችሁ ወደኋላ ማለት አስፈላጊ አይደለም። ለሰው ወሬ መስማት አስፈላጊ ነው ብዬ አላስብም። ሰው ብዙ ነገር ማለት ይችላል። ስለዚህ እናንተ ደግሞ የሰውን ወሬ ምንም መስማት የለባችሁም። ሪታም ብትሆን ሰው አንድ ሰው ለመለያየት ብዙ ነገር ላደርግ ይችላል። ስለዚህ አንቺ ደግሞ የሰውን ወሬ መስማት የለብሽም። ፍቅረኛሽን ወይም ደግሞ ወደፊት ባለሽን ስነ ስርዓትን ጠንከር ብለሽ ስነ ስርዓትሽ ይዘሽን እሱም ይዘሽ መኖር አለባችሁ በፍቅርና በደስታ። የሰው ወሬ ምንም አያደርግም፣ ትርጉም የለውም፣ ጥቅም የለውም፣ ጉዳት እንጂ። ስለዚህ አስፈላጊ ነው ብዬ አላስብም እንደኔ። ስለዚህ ሪትሽ አንቺ ነው ማለት ነው አብረሽን መያዝ ያለብሽ አንቺ ነሽ፣ ራስሽ ነሽ እንጂ ሌላ ሰው አይደለም ማለት ነው። እና ከእጅሽ እንዳይወጣ አንቺ በምትይው ማለት በፍቅርም አማሌ የሰውን ወሬ ትተሽ የራሳችሁን ህይወት እየኖራችሁ አንቺ ነሽ ማለት ነው። አንቺ ነሽ ለዚህ ይሄን ሁሉ ማድረግ የምትችይው አንቺ ሴት ነሽ ማለት ነው። ሁሉም እኛ ሲጀመር እንዲህ ማድረግ የምንችለው እኛ ሴቶች ናቸው ማለት ነው። ይሄን ማወቅ አለብን ማንም ሰው ቢሆን ማለት ነው። ሁላችንም ፍቅራችን መያዝ እና ሁሉም ነገር ማድረግ የምንችለው የኛ ሴቶች ነን። እኛ በስነ ስርዓት ፍቅራችን ከያዝነ የትም እና ሬትሻ ፍቅረኛሽን በደንብ የወደፊት ባልሽ በደንብ ጠበቃ አድርገሽ ያዥው። ቤት የምታሳምረው ሴት ናት። እና ከዚህ በኋላ ፍቅረኛሽን ባልሽ ነው፣ ወደፊት ባልሽ ስለሆነ ቀለበት ታስረዋል። ከዚህ በኋላ ሲጀመር ፍቅረኛ ሳይሆን ባልሽ ነው፣ ባልሽ ነው የሚባለው። ስለዚህ ቤት ደግሞ የምታሳምረው ሴት የምታሞቀው ሴት ስለሆነ ቤትሽን በደንብ ያዥ። ፍቅራችሁ እስከ ዘላለም ይሆንላችሁ የአብርሃምና የሳራ እንላለን። እንግዲህ መልካም ጊዜ ይሆንላችሁ ቤተሰቦቼ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁን አበረታቱን እና አሪፍ አሪፍ ዜና እና አሪፍ የግዛዊ ዜና የሆኑን እዚህ ይዤላችሁ ይመጣሉ። ጥሩ ጥሩ ነገሮች ማለት ነው። መልካም ቆይታ ይሆንላችሁ። ባይ ባይ። ደስ ብሎናል በጣም